እኔ ሰማያዊ ፓንቴ ነው የወጣብኝ። ይብላኝ። ሰማያዊም አረንጓዴም ቢጫም ነጭም ቀይም ፒንክም ሳያረጉ ለተላላኩ ሰዎች ይብላኝ ይላለሁ። ያማን እኔ ባልተዘጋጀሁበት ቤቴ በነፃነት በተቀመጥኩበት ሰማያዊ ፓንቴ ፎቶ ተለቋል። ራይት ይብላኝ። ሰማያዊም አረንጓዴም ቢጫም ቀይም ፒንክም ነጭም ላላረጉ ሰዎች ይብላኝ ለእናንተ። አብረን የምናጨበጭብበት ታይም ደርሷል። እኛ በረጅሙ እንደዚህ እችን አስተካክለን ወደኋላ ከዛችንስ እንደዚህ ብለን እንዲህ እያለን ስቶሪውን የምንሰማበት ታይም ደርሷል ማለት ነው። ስለዚህ ትራስት ፕሮሰስ ይላሉ የሆነ እግር ኳስ ቡድን። ትራስት ፕሮሰስ ነው መሰለኝ አይደል? የሊቨርፑል ነው አርሴናል ነው ትራስት ፕሮሰስ። ያማን ያባድ ይብላኝ። ሰማያዊም ቢጫም አረንጓዴም ፒንክም ነጭም ጥቁርም ላላረጉ እኔ ሰማያዊዋ ወጣች። ይኸው አለው። ዛሬ ምንድን ነው ያደረኩት? ቡኒ ነው ያደረኩት ዛሬ። ቡኒ ቦክሰር ደስ የምትል ቶሚ ምናምን የሚል ማለት ነው ያደረኩት። ይብላኝ። ሰማያዊም ቢጫም አረንጓዴም ለሌላቸው ሰዎች ምን እያወራው እንዳለ ያ ጀማ ያውቃል። በእኔ በኩል አይሆንም፣ ራሳቸው ናቸው የሚለቁት እዛው እርስ በርስ እየተባሉ ስለሆነ ማለት ነው። የዛኔ ቆመ ትሄዳታለህ እናያለን ማለት ነው። እና አይመስልም ነበር። አሁን በሰዓቱ እኔ በህይወቴ በጣም ካልም ሰው ነኝ ብዬ ነበር ማስበው። በሰዓቱ የተረበሽኩትን መረበሽ አሁን ላይ ለምሳሌ ሪግሬት የማደርገውን ነገር ልንገራችሁ። ላይቭ መግባት አልነበረብኝም። ላይክ የሆነ ሳምንት ምናምን ብጠብቅ ኢቨን ይቅርታውን ራሱ አልጠይቅም ነበር። ጥሩ ነበር። ለምን በቃ አማን መጥቶ እስኪናገር ተብሎም ስቲል ነው ጋፕ ይሰጥ ነበር። ኦኬ አማን ይምጣ የራሱ ስቶሪ ነገር ምናምን አንድ ሳምንት 7 ቀን ምናምን ብጠብቅ ጥሩ ነበረ። ኦኬ ጥሩ ነበረ። ግን ይሁን ትምህርት ሆኖኛል። ምናልባት እንደዚህ አይነት ነገር የሆነ ወዲያውኑ ፓኒክ አታክ ስለሚገቡ ሰዎች፣ ለሚረበሹ ሰዎች አሁን ኤክስፕላኔሽን መስጠት ይችላሉ። አድቫይስ መስጠት፣ ተረጋጋ፣ ቀስ በል ምናምን ማለት ይችላሉ ማለት እንኳንም በራሴ መንገድ ይጃየሁት። በቀልማ እግዚአብሔር ነው። እኔ የለሁበትም እኮ አሁን በሚሆነው ነገር ላይ እኔ የለሁበትም። እርስ በርስ ምን የማይተማመን ባላጋራ ምን ነበር በየምናምኑ ይምላል ማለት ነው። እንደዛ አይነት ጀማ ስለሆነ አሁን የጫጉላው ጊዜ አብቅቷል። አንተ በጣም ጥሩ ሰው ነህ፣ ይፈሩሃል። አንተ በጣም ደግ ሰው ነህ፣ እግዚአብሔር ነው አንተን ያስነሳ። ዋሃሃሃ በጣም ጥሩ። እሱን የምናየው ይሆናል። ውሃ አልጠጣ። ያማን ያማን ከዛም የሚጠቀሱ ጥቅሶች አንተ ግን በክርስቶስ ኢየሱስ ባለው ጸጋ በርታ። እናያታለን። እሷ ጸጋ በርታ። አሁን እሷ ጥቅስ ስትጠቀስ እናያለን ወይም ምን እንደምትባል። አዎ ኃጢአተኛውን በሁሉ ፊት ገስጸው በሚለው የመጽሐፍ ቅዱስ ጥቅስ ይሄ ነገር የወጣው ነገር ትክክል ነው ተብሎ ሲጠቀስ የምናይበት ትክክለኛው ታይም ደርሷል። መስማማት ስለማትችሉ እርግጠኛ ሆኜ ነው የማወራው ይሄንን። ከዛ ዩ ዊል አንደርስታንድ ሚ በደንብ ማለት ነው። ምን ተሸክሜ ዝም እንዳልኩ ማለት ነው። ምን አይነት ሼም ራሴ ላይ ጠምጥሜ ሳምባዲን
ክንፉን የነቀለ መልአክ እንዲመስል እንዳረኩት የዛኔ ይገባቸዋል። ሪዛልቱን ልንገራችሁ ምን እንደሚሆን። ከዛ በኋላ ኮምፕሊትሊ ነው ቫኒሽ የሚያደርጉት። አይሞቱም፣ ችግር የለውም ግን ቫኒሽ ከሶሻል ሚዲያ ከምን ቫኒሽ ዲሳፒር ማለት ነው። አማን ግን አለ እዚህ ይኖራል፣ ደግሞ ይኖራል። አይደለም እንደዛ ሀፕን ያደረገ ነገር አሁን አዲስ ነገር ብታገኙ እንኳን እቀልድባቸዋለሁ እንጂ እንደባለፈው እንትን አይደለም። እቀልድባቸዋለሁ ደህና አድርጌ ፎቶ እንድታነሱኝ እኮ የሆነ ሰዓት ላይ ነግራቸዋለሁ። ይሄንም ከአንድ 2-3 ሳምንት በፊት ምናምን አይደለም ነግራቸዋለሁ። አንደኛው ዝም ብሎ የተከታተለ ፎቶ ያነሳኛል፣ ቪዲዮ ያነሳኛል እና በደንብ እንዲያነሳኝ ብዬ ተዘጋጅቼለት ምናምን ብያችሁ ነግራቸዋለሁ። አሁንም አደርግላችኋለሁ የምትፈልጉ ከሆነ ጀስት ደውሉልኝ። ካሜራ ጥሩ ካሜራ ያዙ። ደግሞ ቴክኖና ኢንፊኒክስ ይዛችሁ መታችሁ አትድረሱ። አይታወቅም። ወንድ ፎቶ አንስታችሁ ሴት ያነሳችሁ ነው የሚመስለው። ጌታ ኤነርጂ አገኘው። ደበሌ አለ አይደለ? በውስጥ ልከዋልና አዶ ነው መች እንደሚለቁት ማለት ነው። ሲለቁም አይታወቅም ችግሩ። ወይ አዋተን ኤስ24 አልትራ ኦር ያው እሱ ናይት ሞድ ላይ አሪፍ ስለሚያነሳ ኤስ24 አልትራ 25 አልትራ 26 ሊወጣ ነው። ከአንድ ወር በኋላ ይወጣል። አልትራው ምናምን ገዝተን ብንሰጣቸው ጥሩ ነው። ከዛ ከሩቅ ሆኖ ለመቅረጽ እንዲመቻቸው በኢንፊኒክስ እየቀረጹ ይኸው ምንም ደህና ነገር መያዝ በቃ ሳሊ የትልክ ይልኛል። እኔ ውሃ ሳልጠጣ ረጅም ደቂቃ ቆይቻለሁ እና አይ ቲንክ እንትን ብያለሁ፣ ኤግዞስትድ ሆኛለሁ በጣም። ያ እና አንደኛው ይሄ እግዚአብሔር እንዴት አቆመ ምናምን የሚለው ላይ ጀስት የሆነ አንድ ሌላ እይታ ደግሞ ልጨምርላችሁ። የሆነ አይ ኮላፕስድ ብዬ እኮ አላስብም እኔ ራሱ አሁንም ቢሆን ማለት በኮላፕስ አድርጌያለሁ እኔ ጥንቅጤ ወጥቶ ወድቄያለሁ ምናምን ብዬ እኮ አላምነው። እሱ ራሱ ጠቅሞኛል። ቀለዱ እኮ የጌታ መንፈስ ላይ እርቃኔ ለጥፎ እኮ ነው ላይቭ እንደዛ የሚያወራው። ቀለዱ እኮ የጌታ መንፈስ ላይ ይኸው እግዚአብሔር ራሱ ቀን ጠብቆ አዋረደ። እሱ የሚያምነውን መንፈስ ቅዱስ ምናምን ብሎ የሚያምነውን ስለማላምንለት የኔን እርቃን በውስጥ አውርተው ለጥፈው ከዛ መንፈስ ቅዱስ ይሄን አደረገ ይላሉ ማለት እና የዛን ሰሞኑን ታስታውሳላችሁ ከዮናታን ጋር ተያይዞ የተነሳው ኢሹ። ዮናታንን ላልፎ አስቤ ነበረ። ጥቅሱን ለጠቀሰብኝ ሰውዬ ስል ዮናታንን አለቀው። አሁን ምንም አላረግም። አሁን አቅም የለኝም። አቅሜ ጌታ ነው። ምንም አላረግም። ያው ከዮናታንም ጋር ጉዳይ ስላለኝ ማለት ነው ያላለቀ። ሶ ጥቅሱን ለጠቀሰብኝ ግለሰብ ስል ማለት ነው ዮናታንን አለቀውም። ዮናታን ደግሞ እኔ ጋር ምን እንዳለ ያውቃል። ለዛ ነው ስልኬን አስወስደው 6 ወር ሙሉ ስልኬ ሲበረበር ነበር። ኢማጂን እንግዲህ ሲግማ ነኝ የሚለው አማን አልፋ ሜል ነኝ የሚለው አማን አለኝ እኔ ጋር የሆነ ነገር ብሎ ስልኩ ላይ ተሸክሞ ሲዞር ማለት ነው። ኢማጂኑት እንግዲህ ኢማጂኑት እንግዲህ ከዛ ስልክ የተወሰደ ማለት ነው። መረመሩት 6 ወር ምናምን መረመሩት። ስልኬንም ሊበሉ ነበር፣ በዛው ላይ ያስቀሩ ነበረ። ፋይናሊ በጠበቃ ነው የወሰድኩት ስልኬን። ባይዞ 13 ፕሮ ማክስ ነበረ ተቀበልኩ ማለት ነው። እና 2026 በፈረንጆች 2018 በእኛ ደስ የሚሉ ነገሮችን የምታዩበት አመት ይሆናል። አሜን ነው ወይ? አሜን በል አለ መንፈሳዊ አባቴ። አሜን በል። አሬ ሁሉ አልፎ እየሳቅን ነው። ኦ ማይ ጋድ እየሳቅን ነው እናንተ። ሞቴን እንድመኝ አድርጎኝ ነበረ። እስቲ አሁን የምናየው ነበረ።
ያ ያማን ያማን። እሺ አስወራችሁኝ ዛሬ ጥሩ ነው። ምንም ስሜታዊ ሆኜ አይደለም፣ ወይም ወደ ድንገት ነሸጥ አድርጎኝ ምናምን አይደለም። አስብበት ነበረ። በክፍል አንድ ክፍል ሁለት ብዬ እስከ 17 ማልሰራላችሁ እኔ ኦልሬዲ የምጠብቀው ታሪክ ጋር ይናጋብኛል። ለዛ ነው ማልሰራላችሁ እንጂ ሰራላችሁ ነበር። የምር ኦፊሻል የሆነ ዲቴል እየተወራ ማለት ነው ሰራላችሁ ነበረ። ግን ኤክስፔክት ከማድረገው መጨረሻ ጋር ኮንፍሊክት ያደርጋል፣ ይጋጫል። መጨረሻ ላይ ነው ይጋጫል። ስለዚህ እኔ ቁጭ ብዬ ብጠብቅ ነው የሚሻለው፣ እየተነፈስኩ በረጅሙ ማለት ነው። እነርሱ እርስ በርስ እዛ ሊፋጁ እያለ ምን አገባኝ፣ ጸጥ ብሎ ማየት ነው። እስፌት ቴን ምናምን የሚለውን ቦልኩልኝ ከላይ እና ያፕ እሺ። አሁን ከዚህ ሁሉ በኋላ እንዴት ነው ቴዎሎጂካል ነገር ማውራት የምንችለው? ይህን ሁሉ ብዬ አውርቼ ቀጥታ አሁን ራእይ 5 ላይ ያለው ብዬ እንዴት ነው መቀጠል የምችለው? ያ ምዕመናን አበረታቱኝ። አንድ ቪዲዮ የቀረስኩት አለ፣ ፈኒ ነገር ማለት ነው። አንድ ቪዲዮ የቀረስኩት አለ፣ ልደት ቃል የሚያደርጋት አይነት ጭዌ ማለት ነው። የሆነች ቄስ ላይ ማኑ ያስነካዋታለች እና ያን የቄሱን ቪዲዮ ለጥፍላችኋለሁ፣ ወይ ዛሬ ነገር ለጥፍላችኋለሁ። ስንዷ እመቤት ደን መታሰቢያነቱ ብዬ ለልደት ብዬ ነው ከታች የምለቅላችሁ። እየሄደ መንገድ ላይ አቁሞ ይሄ ጥቅስ የት ነው እያለ የሚጠይቀው ማለት ነው። ደህና አድርጌ ያገኘሁት ቪዲዮ አለ ደራርቤ። ያው በአንዴ ከዚህ በኋላ እንደሱ አይነት ነገር ስለማልሰራ ባለፈው ሳምንት ጀምሮ ነው እየሰራ የቆየሁት እና የዛሬው እንዴት እንደሚያስቅ ጠምጥሟል እኮ እዚህ ጋር ጥሩ በጣም ጠምጥሟል ምናምን። ይፍቱኝ ይባርኩኝ ምናምን ቢያው እዚህ የሰማሁትን ነው እንግዲህ። እና ኦርቶዶክስ ነው የመሰልኳቸው በስርዓቱ አውርተውኛል። እና በቃ ታፍራላችሁ። ስንዷ እመቤት ውስጥ ያሉ ቄሶችን ብቻ ነው በስርዓቱ ሄጄ የጠየኳቸው። ልደት ዲስ ኢዝ ፎር ዩ ለቪው ብለህ እየዞርክ ፕሮቴስታንት ላይ እንደዛ አይነት ጭዌ የጀመርከው አንተ ነህ። ለአንተ ነው የሚገባልህ ይሄኛው ማለት ነው። ኧረ ችግር የለውም። ሲጀመር ዛሬ አልለጥፍም፣ በቂ ቀርጫለሁ። ወደ 5 ቀርጫለሁ። አከታትዬ ነው የምለቀው እሱን በየቀኑ፣ ምክንያቱም ስለማልፖስት እንደዚህ አይነት ቪዲዮ። እኔ አካዳሚክ ነገር ነው የሚመቸኝ፣ እንደዚህ አይነት እየዞሩ ጴንጤ ከምትሆንና ከምትሞት የሚል ስቱፒድ ጨዋታ አልጫወትም። አም ግሮማ አይፈቅዱልኝም፣ እነዚህ መጽሐፍት አይፈቅዱልኝም። ስለማይፈቅዱልኝ አላደርግም። ግን አንዳንዴ ለሰነፍ እንደ ስንፍናው መመለስ ይኖርባቸዋል። ደህና አድርገን መምህራኖቻቸው ምን ያክል ባዶ እንደሆኑ እናሳይና እሷን ጨዋታ ማያቆም ከሆነ ወደ ምዕመኑ እንወርዳለን። አንድ ቀን ደግሞ ቀስ ብለን ከዛ አቻ ላቻ ይሆናል ማለት ነው። ኤኒዌይስ ይህን ይመስላል። መብራት የለም። 30% ነው ያለው ስልኬ። ደስ አለሽ? ጭራሽ እዚህ ለፍልፌ ያ እንደዛ ነው። አብርሃም መጀመሪያ እንግሊዝኛ አስተካክለ መጻፍ ልመድ። እንግሊዝኛ አስተካክለ መጻፍ ልመድ፣ ወይ በአማርኛ ጻፍ። አትታገል። ምን አሰቃየ? በአማርኛ ጻፍ። አብርሃም ኤቢ 21 በአማርኛ ጻፍ። ስለዚህ ሌላ ነገር እያወራን እንቀጥላለን። አምደ እንዴት ነህ?
በቃ ልውጣ እንግዲህ